ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ወደ አድማጮቻችን እንግዲህ ቸልሲን በሚመለከቱ አዳዲስ መረጃዎች ተመልሼ መጥቻለሁ። ቸልሲ ቤኔፊካን ያሸነፈበት ጨዋታ በጣም ምርጥ ምሽት እንደነበር የሚታወስ ነው። ምክንያቱም ካለፉት ደካማ ብቃቶቹ አንጻር ነጥቡንና ወሳኝ የሆነውን 3 ነጥብ የመጀመሪያው 3 ነጥብ በአውሮፓ ቻምፒዮንስ ሊግ መያዝ መቻሉን ተከትሎ በዛ ጨዋታ ላይ ያየናቸውን 5 ነጥቦች ቀጣይ ከሊቨርፑል ጋር ላለበት ጨዋታ ቸልሲ ባለፉት ቀናቶች ያሳየን ብቃት ምን ያክል ውጤታማ ያደርገዋልም የሚለውን የምናነሳ ይሆናል። ወደ አድማጮቻችን ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ያላችሁን አስተያየቶች አስቀምጡልኝ። እንግዲህ ይህንን ሳምንት ትንሽ ጠፋ ብለናል፣ በተለያዩ ምክንያቶች ነው። በጣም ይቅርታ እንጠይቃለን። እንግዲህ ከቸልሲ የቤኔፊካውን ጨዋታ ሲያሸንፉ ካየናቸው አስደናቂ ነገሮች አንዱ የቤኔቷ ባዲያሽል ከጉዳት መመለስ ነው። ከ3 ወራት ጉዳት የተመለሰው ባዲያሽል በጥሩ ፐርፎርማንስ በሚባል ሁኔታ በጨዋታው ላይ ምርጥ ብቃቱን አሳይቷል። ከጉዳት የተመለሰ አይመስልም። ዴቭ አካሎደን ለመሸፈን የተሻለው ተመራጭ ተጫዋች ነው ማለት የሚቻል ነው የሚሆነው። ሌላኛው እንግዲህ እንደ ቡድን ቸልሲን እያገዘ የሚገኘው ፔድሮ ኔቶ አሁንም ጥሩ መሻሻሎችን እያሳየን ይገኛል። ኔቶ በዛ ጨዋታ ላይ የነበረው ከጨዋታ ጋር ከኳስ ጋር የመተማመን ብቃት በጣም ጥሩ ነበር። 50 ኳሶችን የማሸነፍ አቅሙ፣ ድሎችን የሚፈጥርበት አቅም፣ በጣም ጥሩ ጨዋታን ማሳለፍ ችሏል። የኔቶ እንዲሁም የስቴፋ ዊሊያን ድንቅ ብቃትነት፣ በተለይ ስቴፋ ዊሊያን በቴክኒካል በጣም ጥሩ ብቃት ያለው ተጫዋች ነው። ፐርፎርማንሱ ማለት ነው በሚገባ ማገዝ የሚችል የተሻለ ክህሎት ያለው ተጫዋች ነው መነሳት የሚጠበቅበት ነው። ሌላኛው እንግዲህ ጋርናቾና ባይኖ ጊተንስ ጉዳይ ነው። ጋርናቾ እንግዲህ በጨዋታው ላይ ጥሩ ፐርፎርም አድርጓል ብዬ አስባለሁ። ነገር ግን ጋርናቾ አሁንም ከቡድኑ ጋር በተለይ አንድ ለአንድ ግንኙነቶችን ማሻሻል ይጠበቅበታል። በደንብ ማሰብም ቸልሲን እንዲጠይቅ የሚያደርገው ነው። ምክንያቱም አሁንም ጥሩ ፍጥነት አለው፣ ጥሩ ቦታዎችን ይዛል። ዋይዱን ማስፋት ላይ በጣም ጥሩ ነው። ነገር ግን የመጨረሻ የሚባለው ደግሞ ጎል እና አሲስት ላይ መሳተፍ ነው። ከዛ ውጭ ደግሞ የመስመር ተጫዋች የመጀመሪያው ተቀዳሚ ያለማው ተጫዋቾችን ማለፍ ነውና ያንን ሲያከናውን ማየት ይጠበቅበታል። የቸልሲ ያልቆመው የቀይ ካርዶች ሁኔታ ደግሞ አሳሳቢ ጉዳይ ነው። ለሶስተኛ ጊዜ እንግዲህ ጃኦ ፔድሮ በተከታታይ ጨዋታዎች በቀይ ካርድ ወጥቷል። ቸልሲ ይህ እንግዲህ ትንሽ አሳሳቢ የሆነበት ደረጃ ደርሷል አሁን። ምክንያቱም ከዚህ በፊት ሳንቼዝ በቀይ ካርድ ወጥቷል፣ ባለፈው ሳምንት ቻሎባ፣ በዚህ ሳምንት አጋማሽ ጃኦ ፔድሮ። ስለዚህ እነዚህን በሚገባ ማጥናት የሚያስፈልግ ነው የሚሆነው። ቀይ ካርዶችን ለመቀነስ መሞከር የሚያስፈልግ ነው የሚሆነው። ወዳጆቻችን እንግዲህ ቸልሲ በአጠቃላይ በመጀመሪያው አጋማሽ የተሻለ ብቃቱን አሳይቷል። በሁለተኛው አጋማሽ እንኳን ጨዋታውና ሁኔታውን ለመቆጣጠር ነበር ጥረቶችን ሲያደርጉ የነበሩት። እንግዲህ ቸልሲን ስናነሳ በጣም በወጥነት ብቃት መጠቀስ የሚጠበቅባቸው ካይሴዶና ኮሬላ ናቸው። ሁሌም ለቸልሲ ሙሉን ነገር መስጠት የሚችሉ ናቸው። ቸልሲ እንግዲህ በተለይ ከሀገራት ጨዋታ በፊት ሊቨርፑልን በስታንፎርድ ብሪጅ ይገጥማል። በጣም ተጠባቂ ጨዋታ ነው። በተለይ ለሊቨርፑል ባለፉት ሳምንታቶች ከሽንፈቱ ነው የሚመለሰው። ተከታታይ 2 ተሸንፏል። ቸልሲ ደግሞ ካለፉት 2 ተከታታይ ሽንፈቶቹ መጥቶ ለማገገም ነው። ስለዚህ ይህንን ጨዋታ ለቸልሲ የሞትና የሽረት ያክል ነው። እንግዲህ በሊቨርፑል በኩል አሊሰን ቤከር ያለመኖር እድሉ ሰፊ ነው። ከኦሲሜን ጋር ተጎድቷል። ሌላኛው መማራዳሽቪሊ ይህንን ቦታ ተክቶ የሚጫወት ይሆናል። ጎይኪቲኬም አጠራጣሪ ነው። ነገር ግን ቸልሲ የተቃራኒ ቡድን ላይ ከማተኮር ይልቅ ራሳቸው ላይ ማየት የሚጠበቅባቸው ነገሮች አሉ። አንደኛው የአጥቂ መስመር ነው። የቸልሲ አጥቂ መስመር በጣም አሳሳቢ ሆኗል ማለት የሚቻል ነው። እንግዲህ ታይሪክ ጆርጅን ነው በቤኔፊካው ጨዋታ አጥቂ አድርገው ያስጀመሩት። አንድ ሹት በ15 ንክኪዎችን ብቻ ነው ማድረግ የቻለው። በጣም አስቸጋሪ ነበር ማለት ይቻላል። ምክንያቱም ቸልሲ ምን ያክል እንደተቸገረ የኤንዞ ማሬስካ ስብስብ በክረምቱ የዝውውር መስኮት እንዲሁም ባለፉት ዓመታቶች $1 ቢሊዮን ቢያወጣም ትክክለኛውን አጥቂ አሁንም አላገኘም። ብዙ እድሎችን ሰጠው አጠናክረውት ያለፉትን 2 ዓመታት እድል ሰጠውት ያጠናቀሩትን ኒኮላስ ጃክሰንን ከስብስቡ እንዲወጣ ማድረጋቸው በኔ እይታ አሁን ላይ ሆኜ ሳየው ትክክለኛም ያልሆነ ውሳኔ ነበር። ትልቅ ስህተት ነው መባል የሚችል ነው። ባለፉት እንግዲህ 6 ጨዋታዎች ውስጥ በጣም በጥሩ ክሎት የነበረው ጃኦ ፔድሮ እንኳን በ10 ቁጥር ሚናና እንዲሁም ደግሞ አውት ኤንድ አውት ስትራይከር የምትሉት አይደለም። ቸልሲ በዚህ ምክንያት ተቸግሯል። ሊያም ዴላፕን የሚጠብቅ ነው የሚሆነው። ዴላፕ ደግሞ ወደ ህዳር አካባቢ ነው የሚመጣው። አሁንም ለማርክ ጉሂ እድል እየሰጠው ነው። ለማርክ ጉሂ እንግዲህ መቼ ነው እድል የሚሰጠው? ሌላኛው ኤንዞ ማሬስካን መጠየቅ ያለብን ይመስለኛል። ነገር ግን ቸልሲዎች የኒኮላስ ጃክሰንን ማሰናበታቸው አሁን የሚያሳስባቸው ሰዓት ይሄ ይመስለኛል በኔ እይታ። ጃክሰን በእንግሊዝ ፕሪሚየር ሊግ ላይ ከነበሩት መካከለኛ አጥቂ ነው መባል የሚቻል ነው የሚሆነው። ስለዚህ አትሊስት ሌሎች አጥቂዎቹን እያስፈራረቅ እንዲያጫውት ለቸልሲ የተሻለ እድል የሚያመጣ ነበር። እሺ ኒኮላስ ጃክሰንን ከለቀቀ በኋላ ደግሞ በሳምንቶቹ መጨረሻ ላይ ማኑኤል አሜጋን አስፈርሟል። አሜጋ በጣም ጥሩ ክህሎት ያለው አጥቂ ነው። ስለዚህ ይህንን ተጫዋች ለምን ወደ ስብስቡ አላመጣም? ቸልሲ እንግዲህ በሚያሳዝን ሁኔታ ከስብስቡ ውስጥ የቀነሳቸው የአጥቂ ብዛቶች እንደምታውቁት ነው። ክሪስቶፈር ንኩኩ፣ ብሮሃ፣ ፎፋና ለቀዋል። እንግዲህ እነዚህ ተጫዋቾች እንግዲህ ክሪስቶፈር ንኩኩ መልቀቅ ራሱ ቡድኑን አዳክሞታል ማለት ባይቻልም በጋርናቾ ሽፋን ቢሰጥም የኤንዞ ማሬስካ ቡድን ግን አሁንም በታዳጊዎቹ ሺሞሄካ እና እንዲሁም ኔቶ ናቸው ያሉት። ስለዚህ አጥቂ ያስፈልገዋል ቸልሲ። ያንን እንግዲህ እንዴት ያደርጋል? በተለይ በኔ እይታ በክረምቱ
የዝውውር መስኮት ጋርናቾና ጊተንስን ከሚያስፈርሙ ከሁለት አንዳቸውን ካስፈረሙ በኋላ ኒኮላስ ጃክሰንን አቆይተው ቢሆን ኑሮ ጃክሰን በሶስት አጥቂ ደግሞ ቸልሲ ሶስት አጥቂዎችን ይዞ የውድድር ዓመት ሲጀምር አዲስ አይደለም አይደለ? ባለፉት ዓመታቶች ቸልሲ በእንግሊዝ ፕሪሚየር ሊግ ምርጥ አጥቂዎችን ያሳየን ቡድን ነው እኮ 2004-2005 የምታስታውስ ከሆነ ድሮግባ፣ ጉድ ጆንሰን፣ ኬዜማ ነበር። ከዛ በኋላ ክሬስፖ፣ ሺፍቼንኮ ካሉ የቸልሲ አጥቂ ብዛትማ የሚነገር አይደለም። ከዛ ውጭ እንግዲህ በቅርብ ጊዜያቶች እንኳን የጆዜ ሁለተኛዎቹ ዓመታቶች ውስጥ ሳሙኤል ኢቶ፣ ፈራን ቶሬዝ፣ ዴምባባ ያየንበት በአንድ የውድድር ዓመት ዲያጎ ኮስታ፣ ሬሚ፣ ድሮግባ ምን ያክል ጠንካራ የነበር የአጥቂ መስመር እንደነበረው ቸልሲ የሚታይ ነው። ስለዚህ የዘንድሮ ውድድር ዓመትም በሁለት ተጫዋች ቢያንስ ይዞ መንቀሳቀስ የሚችልበት እድል እንደነበረው የሚታይ ነው። ነገር ግን ቸልሲዎች ያንን ሲያደርጉ እየታየ አይደለም። ምክንያቱም ስብስባቸውን በአጥቂ መስመር በተለይ በጣም አዳክመው ነው የጀመሩት ማለት የሚቻል ነው። ምክንያቱም ካላችሁኝ አንደኛ ቸልሲ ስብስብ ውስጥ እንግዲህ ያሉትን አጥቂዎች አሁን ብታዩ መሰለፍ የመቻል አቅምና ትክክለኛ አጥቂን ማግኘት በጣም ልዩነት አለው። ዴላፕ በጣም የተሻለ ጥሩ ፐርፎርማንስ ያለው ውጤታማ ለማድረግ ጥረቶችን የሚያደርግ ነው። ነገር ግን በጉዳት ይቸገራል። በኔታ ከህዳር ከተመለሰ በኋላ ራሱ አምና በኖርዊች ሲቲ ጉዳት የሚያስቸግረው ተጫዋች እንደነበረ የምታስታውሱት ስለሆነ እዚህ ጋር ጥንቃቄን መውሰድ የሚያስፈልግ ይሆናል። ስለዚህ ሁለት አዳዲስ አጥቂዎችን አምጥተህ የነበረ ነባሩን አጥቂ መልቀቅ ልክ አልነበረም ብዬ አስባለሁ። ሌላኛው እንግዲህ ባለፉት ጨዋታዎች ላይ ቸልሲ ቤኔፊካን እና እንዲሁም ደግሞ በብራይተኑ ጨዋታዎች ላይ ኤንዞ ማሬስካ እንግዲህ አሁን በሁለተኛ ዓመታቸው አዳዲስ ታክቲኮችን እናያለን። የእነዛን ታክቲኮች ምንድናቸው ብለን በምናይበት ጊዜ አንደኛው ዞናል ሪፕሌስመንት ቸልሲ ጋር ያየ ነው። ዞናል ሪፕሌስመንት ማለት ምን ማለት ነው? አንዱ የቡድን ተጫዋች ቦታውን ለቆ በሚሄድበት ጊዜ በሌላ ተጫዋች እየተካ ቸልሲ ቅርጹን እየቀያየረ የሚያጠቃበትን አይነት ስታይል ኤንዞ ማሬስካ እያመጡ ይገኛሉ። ይህ ጥሩ የሚባል ነው። በኔታ ውጤታማም የመሆን እድል አለው። በተለይ አሁን በብራይተኑ ጨዋታ የመጀመሪያዎቹን 53 ደቂቃዎች ቸልሲ ከመጠን በላይ ብራይተን ላይ ፍጹም ብልጫ ወስዶ ነበር። ነገር ግን 2-3 ጎሎችን በመጀመሪያው አጋማሽ አለማስቆጠሩ በኋላ የጨዋታው መጨረሻ ላይ ዋጋ እንዳስከፈለው የምታስታውስ ነው። እንግዲህ ቸልሲ ፕረስ በሚያደርግበት ጊዜ የተሻለ ፕረስ ያደርጋል። ባለፉት ሳምንታቶች ችግር የነበረው ከኋላ ፕረስ በሚደረጉበት ጊዜ እንዴት ይወጣሉ የሚለው ነበር። ነገር ግን ብራይተኑ ላይ በጣም በቀላሉ ሲወጡ ነበር ፕረስ በሚደረጉበት ጊዜ። ያም ያደረጉት ምንድነው? ሁለቱን የመሃል ተከላካዮች በጣም በማስፋት ፕረሱን ለማምለጥ ሞክረዋል። ያም ውጤታማ ሆኗል። ሃቶንና ቻሎባ ስፔሶቹን ይጠብቃሉ። ከፊታቸው ካይሴዶ ይኖራል። ከዛ ውጭ ከካይሴዶ ጎን የሚገኙት ሁለቱ የመስመር ተጫዋቾች የመስመር ተከላካዮቹ ናቸው የሚሆኑት። ያ በመስመሮች ላይ ክፍተት እንዲፈጥር ያደርጋል። ከካይሴዶ ጎን እንግዲህ በብራይተኑ ጨዋታ የምታስታውሱት ከሆነና እንዲሁም በቤኔፊካውም በብራይተኑ በተለይ ጄምስ እና እንዲሁም ደግሞ ኩኩሬላ ይታዩ ነበር። የ2-3 የሚመስል የተከላካይና የአማካይ መስመር ጥምረት። ከዛ ኤንዞ ፈርናንዴዝና አንድሬ ሳንቶስ ግን ወደፊት ጠጋ ብለው ኳሶችን ፕሮግረስ እንዲያደርጉ ትክክለኛ ቦታ ላይ ይታዩ ነበር። ነገር ግን በብራይተኑ ጨዋታ ላይ ጥሩ ብቃቱን ጥረት ያደረገው ጎሉም ከሱ ነው የተገኘውና የጄምስ ፐርፎርማንስ ነበር። ኳሱን የሚያጠቃበት መንገድ፣ የሚከላከልበት መንገድ፣ ያሻማበት መንገድ በጣም ጥሩ ነበር። ኢንቨርተር ሲሆን በተለይ አሁን ለሊቨርፑል ጨዋታ የጄምስ ሚና በጣም አስፈላጊ ነው የሚሆነው። ጉስቶ በጣም እየተቸገረ ይገኛል። አንደኛ አውት ኤንድ አውት የመስመር ተጫዋች አንዳንዴ ይመስላል። ሲከላከል ደካማ ነው። አሁንም በተጫዋቾች በቀላሉ ነው እየታለፈ የሚገኘው። ይህንን ጥንቃቄ መውሰድ ይጠበቅበታል። ከዛ ውጭ የጉስቶ ችግር ሁሉ የሚነሳው ምንድን ነው ካላችሁኝ፣ ውድ አድማጮቻችን የወጥነት ችግር አለበት። ከአንድ ጨዋታ ወደ ሌላ ጨዋታ ያቋም ወረድ ይታይበታል። ያንን ማሻሻል የሚያስፈልግ ነው የሚሆነው። ነገር ግን ቸልሲ እንደ ስብስባቸው ጠንካራ እየሆነ እንዲመጣ በተለይ ባለፉት ቀናቶች የዞናል ሪፕሌስመንቱ ላይ አንዱ ትልቅ ያየ ነው ወይም ደግሞ በቦታ መለዋወጥ ውስጥ ኤንዞ ፈርናንዴዝ ወደፊት ጠጋ ብሎ መጫወት ነው። ኤንዞ ፈርናንዴዝ ደግሞ ተከላካዮችን ቦታቸውን በማሳሳት እንዲሁም ደግሞ የተለያየ ክፍት ቦታዎችን በመፍጠር በተለይ የቤኔፊካው ጨዋታ ነው ጎል የተገኘበት አጋጣሚ ላይ ራሱ ኤንዞ ፈርናንዴዝ ሚና የተለየ እንደነበር የምታስታውስ ነው። ሌላኛው የኩኩሬላ እንግዲህ ኤንዞ ፈርናንዴዝ ይህንን በሚያደርግበት ጊዜ በቤኔፊካው ጨዋታ የግራውን መስመር አይታችሁ ከሆነ ኤንዞ ፈርናንዴዝ፣ አሊያንድር ጋርናቾና ኩኩሬላ ነበሩ። ሶስቱም መስመሮችን መጠበቅ የሚችሉ ተጫዋቾች ናቸው። ቸልሲን በሚገባ ውጤታማ ለማድረግ ሙከራ አድርገዋል። አሁን ቸልሲ በተለይ እንደ ቤኔፊካ አይነት ጨዋታዎች ባለፉት ዓመታት እንደ ቡድን የሚቸገርባቸው ነበሩ። ለምሳሌ ምክንያቱም ብጠይቁኝ በአምስት ተከላካይ ዮዜ ሞሪኒዮ ቤኔፊካ ለመጫወት ሞክረዋል። ሪቻርድ ሪዮስ አምስተኛ ተከላካይ ይመስል ነበር። ፓቭሎቪች አሁንም እንደተለመደው ካይሴዶን ፕረስ ለማድረግ ይጥር ነበር። ነገር ግን ቸልሲዎች የኤንዞ ፈርናንዴዝ ሚና በጣም የተቃራኒ ቡድንን መረበሽ ችሏል። ሪቻርድ ሪዮስ ፕረስ ከሚያደርግበት ወይም ደግሞ ከመሃል ከሚከላከልበት ተነጥሎ ወጡ። ኤንዞ ፈርናንዴዝ ግን ማርክ ለማድረግ ሲሞክር ይታይ ነበር። ያ ደግሞ ለጋርናቾና እንዲሁም ደግሞ ለኩኩሬላ ስፔሶችን ይፈጥር ነበር። ጥሩ የሆነ ፕሬሲንግ በጋርናቾም እንዲሁም በኩኩሬላ በኩል በግራ መስመሩ ላይ አይተናል ብዬ አስባለሁ። በሚቀጥሉ ጨዋታዎችም አንዱ ይህንን ማስቀጠል ነው ከኤንዞ ማሬስካ የሚጠበቀው። በኩኩሬላ በኩል እንግዲህ ኩኩሬላ በአውሮፓ መድረኮች ላይ ካሉ ምርጥ የግራ መስመር ተጫዋቾች ውስጥ አንዱ ነው። ይህንን ብቃቱን ማስቀጠል ያስፈልጋል። ነገር ግን የኩኩሬላ ሚናዎችን የሚጫወቱት እሱ ብቻ ሳይሆን ለሌሎች ተጫዋቾች ስፔስን መፍጠርና አምና የነበረው የሳንቾና የኩኩሬላ ጥምረት
ጥምረት ጥሩ ነበር አይደል? አቨሬጅሊ ብታዩት ሳንቾ ምንም ያክል ውጤቶችን ባያመጣ መከላከሉን የሚያግዘው። ስለዚህ ኩኩሬላና እንዲሁም ጋርናቾ ጥሩ መዋሃድ የሚችሉ ከሆነ የተሻለ ሽፋኖችን ለቸልሲ የሚያመጣ ይሆናል። የግራ መስመሩን በመከላከሉም ረገድ በማጥቃቱም ረገድ ኔቶ በመከላከሉ ረገድ ከሚያግዙ ተጫዋቾች ውስጥ አንዱ እንደሆነ የሚታወቁት ነው። ቸልሲ በአጠቃላይ በቀጣይ ላሉበት ጨዋታዎች የተለያዩ አይነት ታክቲካዊ ለውጦችን ማምጣት ያስፈልጋል። የሊቨርፑል ጨዋታ በተለይ ሊቨርፑል ባለፉት 2 ጨዋታዎች ችግሮ ስለሚመጣ ቸልሲ በሚገባ ይህንን አጋጣሚ መጠቀም ያስፈልገዋል። በዚህ ጨዋታ ላይ ነጥብ ይዞ መውጣት ይጠበቅበታል። ማሸነፍ የሚችል ከሆነ ወደ ጥሩ ብቃቱ የሚያስመልሰው ይሆናል። ቀጣይ ላሉበት ጨዋታዎች በጥንቃቄ እንዲጫወት የሚያግዘው ይሆናል። ሊቨርፑል አሁን እንግዲህ የደከመበት ሰዓት ነውና የደከመበትን ሰዓት ደግሞ በትክክለኛው አጋጣሚ በትክክለኛው ሁኔታ ቸልሲ ይህንን አጋጣሚ መጠቀም ያለበት ይመስለኛል። አምና አሸንፎ ነበር ቸልሲ። የላቪያ መመለስ እንዲሁም ደግሞ የካይሴዶ ሚና ላቪያ ካይሴዶ በአማካይ መስመሩ ላይ የተለየ ጥምረት ልናይ እንችላለን። ጄምስ ኩኩሬላ የሚጠበቅ ነው። ቻሎባ አለመኖሩን ተከትሎ በአማካይ መስመሩ ላይ ተከላካይ መስመሩ ላይ ሁለቱም ቦታ የሚሸፍኑት እንግዲህ አንዱ ባዲያሽል እንዲሁም ወይ አቺፖንግ ፎፋና የሚደርስ ከሆነ ተከላካይ ምርጫ ይኖራል ብዬ አስባለሁ። እዚህ እንግዲህ ሁኔታዎችን አይቶም ቢሆን ቸልሲዎች ውሳኔዎችን መውሰድ የሚፈለግባቸው የአጥቂ መስመር ነው። ጃኦ ፔድሮ የአጥቂው መስመር፣ ስቴፋን ዊሊያን ሜቢ ጋርናቾን ኔቶ ሊቀመጥ ይችላል። እንግዲህ ኤንዞ ማሬስካ ይህንን ስብስብ እስከ መጨረሻው ድረስ ያንን ጨዋታ ማሸነፍ እንዲችሉ በተለይ ላቪያ በአማካይ መስመር ላይ መመለስ የሚጠበቅ ነው የሚሆነው። ሰላም ወደ አድማጮቻችን፣ ይህ የየስፖርት ነው። የየስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።